ሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም። የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ። ቲክቶክ በተሰኘው ማህበራዊ ድረገጽ ላይ ከ3.4 ሚሊዮን በላይ ፎሎወርስ ወይም ተከታይ ያሉት አዶናይ የተባለው ወጣት አሁንም በማህበራዊ ሚዲያው ላይ ተጽዕኖ ፈጣሪነቱን ቀጥሏል። ታዲያ ባሳለፍነው 2 ሳምንት ገደማ ከታዋቂው አዘጋጅ ሰይፉ ፋንታሁን ወይም ሰይፉ ኦን ኢቢኤስ ጋር በተያያዘ አዘጋጁን ሰይፉ ፋንታሁንን በተመለከተ የሁለቱ ሀሳብ ትንሽ ማህበራዊ ሚዲያው ላይ ተጋኖ ቀርቦ ነበረ። በዚህም የተነሳ አዶናይ ሰይፉ ፋንታሁን ላይ አልቀርብም ማለቱን ተከትሎ እንደዚሁም ለሰይፉ ፋንታሁን ያለውን ንቀት አሳይቷል። ሰይፉ ፋንታሁን እኮ ከ10 ዓመት በላይ በብዙ ልፋትና ጥረት የገነባው ስም ነው። ስለዚህ በፍጥነት ይቅርታ መጠየቅ አለብህ እያሉ ሀሳብን ሲሰጡ ተመልክተን ነበረ። አንዳንዶች ደግሞ አዶናይ ምንም አላጠፋም፣ እዛ ሾው ላይ አልቀርብም ማለት መብቱ ነው፣ ሰይፉንም ደግሞ የተናገረው ምንም ነገር የለም የሚልን ሀሳብ ማህበራዊ ሚዲያው ላይ ትንሽ ሙግት ፈጥሮ እንደነበር ብዙዎቻችሁ ተመልክታችኋል። በትናንትና ዕለት ደግሞ አዶናይ የተባለው ቲክቶከር ማራኪ ሾው በተባለ አንድ የዩቲዩብ ቻናል ላይ ቀርቦ ሰይፉ ፋንታሁንን አስቀይሜው ከሆነ በጣም ይቅርታን እጠይቃለሁ። እኔ ከሰይፉ ፋንታሁን ጋር ጫማ የምለካካ ሰው አይደለሁም። ነገር ግን እኔም ቤስት ነኝ በራሴ፣ እሱም ደግሞ ቤስት ሾው አዘጋጅ ነው። ከሱ ጋር ምንም የምወዳደርበት ምክንያት የለም። ምላሽንም የሰጠውት ሪስፔክት ወይም ክብር በተሞላበት መልኩ ነው። ነገር ግን በተለይ አቅጣጫ ጉዳዩ ሄዶብኝ ከሆነ ሰይፉ ፋንታሁንን ከልቤ ይቅርታ መጠየቅ እፈልጋለሁ ሲል ሀሳቡን ሰጥቷል። እስቲ ቪዲዮን ተመልክተን እንመለስ። እናንተም ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን እስቲ አዶናይ የሰጠውን ምላሽ ተመልክተን እንመለሳለን። ሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም። I don't care ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው። በጥንካሬው ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ I believe ሌጀንደሪ የሆኑ ሞመንትን እየፈጠርኩኝ ነው። I believe I am the best የማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። He's the best, I am the best. Everyone is the best. If you believe you're the best, then you're the best. በቃ that's my mindset አሁን። እና ጫማ መለካካት አይደለም ከማንም ጋር። እኔ ጫማ መለካካው ከራሴ ጋርና ከትናንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ። ግን የተሰማኝን ነገር ብዙ ሰውም የተሰማው ነገር ተገንዝቤ የተናገርኩት ነገር ነው። ስድብ አልመጣበትም፣ ስድብ አልሳደብኩም፣ አላወዳደቅኩኝም። በክብር በሪስፔክት ነው ለማሳየትና ለማስረዳት የሞከርኩት። ምንም ንቀት የለውም። አሁን ብዙ ሰው እንደዛ ይመስለዋል። ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው። አንተ እንዴት ብለህ ነው አሁን የመጣኸው እንደዛ የምታደርገው ምናምን። አሁን ችግሩ ሰው ህዝቡ ምንድነው መሰለ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል። because እያንዳንዳችን እንደዛ ስለምናስብ ነው። ውድድር ላይ ከሆንክ ባይዘው በህይወት አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም ባይዘው በምን ታምር ባለማዊ ነገር ያሸነፍክልት መስል ይችላል። መንፈስ ግን ሁሌም እንግዲህ እንደሰማችሁት ነው። አዶናይ በይፋ ሰይፉ ፋንታሁንን ይቅርታ ጠይቆታል። ይህም ትልቅነት ነው። ምክንያቱም ሰይፉ ፋንታሁን ማለት በኢትዮጵያ የቴሌቪዥን ጣቢያ ላይ እንግዲህ በሜንስትሪም ሚዲያ ዘርፍ ከ10 ዓመት በላይ አንድን ሾው መምራት ምን ያህል ከባድ ሊሆን እንደሚችል መገመት ቀላል ነው። ከዚህ ስኬቱ ጀርባም ደግሞ ብዙ ያለፋቸው ብዙ የከፈላቸው መስዋዕትነቶች እንዳሉ ግልጽ ነው። በዚህ ፕሮግራሞች ደግሞ ብዙዎች ተረድተዋል። ብዙ አርቲስቶች አልበማቸውን፣ ቲያትራቸውን፣ ፊልማቸውን እንደዚሁም የተለያዩ የተቸገሩ ሰዎች እየቀረቡ ከ10 ዓመት በላይ መጓዝ ይችላልና በዚህ አጋጣሚ ለሰይፉ ፋንታሁን ያለንን ክብር መግለጽ እንፈልጋለን። ምክንያቱም ሰይፉ ብዙ ያልተነገረለት ጀግና ነው። ይህንን ደግሞ የቅርብ ወዳጆቹም ይመሰክሩለታል። በቅርቡም እንደምናስታውሰው ባገኘው ተጽዕኖ ፈጣሪ በሚል ዘርፍ ባገኘው በአሜሪካን ሀገር በተካሄደ አንድ ሽልማት ላይ እሱ ምክንያት በማድረግ ጓደኞቹ እዚህ ፕሮግራም አዘጋጅተውለት ነበር። በዚህ ፕሮግራም ላይ ጓደኞቹ ስለ ሰይፉ ሲመሰክሩ ስንሰማ ብዙ ያልተነገሩለት እውነቶች እንዳሉ ማሳያ ነው። አዶናይ የተባለው ወጣትም ከዚህ ጋር ተያይዞ ነው እንግዲህ ብዙዎች ቅሬታቸውን አቅርበውበት የነበረው። አንተ በአጭር ጊዜ ውስጥ ወደዚህ ፕላትፎርም ላይ ስትመጣ ጊዜ ከሰይፉ ፋንታሁን ጋር ለመለካካት ለምን ትሞክራለህ የሚልን ሀሳብ የሰጡት በዚህ ምክንያት ነው። ነገር ግን አዶናይም እንደተናገረው እኔ ከማንም ጋር ጫማ ልለካካ አልመጣውም፣ እኔም የራሴን ስራ ነው የምሰራው፣ ለሰይፉም ትልቅ ክብር አለኝ ማለቱ
ትልቅነት ነው ብለን እናስባለን። ሶሻል ሚዲያው ላይ በተለይ ደግሞ ቲክቶክ በተባለው ፕላትፎርም ላይ ስግጥ ፍምስ የሚል ኮንሰፕትን ይዞ መጥቶ ሻይን እያደረገ ያለው አዶናይ ነገር ግን አንዳንድ እንቅስቃሴዎቹን በጥንቃቄና በማስተዋል እንዲያደርግ ደግሞ ጥያቄን እየቀረበለት ይገኛል። ከሰሞኑም አየር ኃይል ግቢ ውስጥ በመገኘት በዛ ለሚሰሩ ወይም ደግሞ በዛ ላሉ ወታደሮች አንድን ስግጥ ፍምስ የሚለውን ኮንሰፕት ማስረዳቱን ተከትሎ ከአየር ኃይል እንግዲህ ከባድ ማስጠንቀቂያ ደርሶታል። በፍጥነት የአፕሎድ ያረካውን ፎቶ አውርድ፣ እንደዚሁም ደግሞ ይህንን ግለሰብም በዛ በተከበረ ግቢ ውስጥ መጥቶ አንድ ቲክቶከር እንደዚህ እንደ ልቡ ለወታደሮች ሀሳቡን እንዲሰጥ የፈቀዱ ሰዎችም ላይ ምርመራ መካሄዱ በትናንትናው ዕለት በማህበራዊ ሚዲያው ላይ አነጋጋሪ ሆኗልና ስለዚህ አዶናይ የተባለው ወንድማችንም የሚያደርገውን ነገር በጥንቃቄና በማስተዋል ማድረግ አለበት። ምክንያቱም ብዙ ፎሎወርስ ባገኘን ቁጥር ብዙ ፌመስ በሆንን ቁጥር ሁሉን ነገር ማድረግ የምንችል ይመስለናልና ይህ ደግሞ ፍጹም ስህተት ነው። ለዚህም ደግሞ እንደ ትምህርት የነ ጆን ዳንኤልንም ጉዳይ ማንሳት ይቻላል። እነ ጆን ዳንኤል በአውሮፕላን ውስጥ በፈጠሩት ላይቭ ላይ በነበረ እንደ ቀላል በተፈጠረ ግርግር ነገር ግን ይሄ ዋጋ ከፍለዋል። በዛሬው ዕለትም በሽብርተኝነት ወንጀል ጭምር እስከ መከሰስና እንግዲህ ብዙ ዓመትም ሊፈረድባቸው ይችላል። የፍርድ ሂደቱ በሂደት ላይ ቢሆንም ነገር ግን እንደዚህ እንደ ቀላል እንደታሰበ አሉንምና አዶናይም ከነሱ ተምሮ አንዳንድ ጉዳዮቹን በማስተዋል ቢመራ የተሻለ ነው የሚል ሀሳብን በዚህ አጋጣሚ መግለጽ እንፈልጋለን። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን ይህንን ጉዳይ ለእናንተ አቀረብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እናንተም በፕሮግራማችን ላይ ሀሳብና አስተያየታችሁ እንድሰጡን እየጠየቀን የምንለቃቸውን ቪዲዮዎች ደግሞ ላይክ እና ሼር እንደዚሁም ቻናሉን ሰብስክራይብ አድርጉ። በእርግጥ በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።